መብል ሲቀነስ የዝሙት ዕፃ ይጠፋል። ከማዊ ይላል ተመልከቱ። ዘይሐጽጻ ለመብል ያስየስላ ለፍቶቱ። መብልን የሚቀንስ ሰው እሳቱን ማጥፋት የፈለገ ሰው እንጨት መቀነስ እንዳለበት የዝሙት ኃጢአት የተቆጣጠረው ሰው መብል ካልቀነሰ ዝሙቱ አይጠፋለትም ማለት ነው። ዝሙት የሚጠፋው በምንድን ነው? መብልን በመቀነስ ነው። መብል ማብዛትም ልቡናን ያጨልማል ይላል። ቀጥነተ ሕሊና ይጠፋል። ሰው አጥንቶ የማይዝበት ምክንያት፣ ቃለ እግዚአብሔር በልቡ የማያድርበት ምክንያት፣ ዕውቀትን መጻሕፍትን አንብቦ የማይረዳበት ምክንያት መብል ስለሚያበዛ ነው። በዓለም ላይ ዕውቀትን የመሰብሰብ አቅም ያላቸው ሰዎች ጾመኛ ሰዎች ናቸው። ሆዳም ሰዎች ማጥናት አይችሉም፣ መረዳት አይችሉም፣ ተነግረው ማዳመጥ አይችሉም። ልበቀላሎች ናቸው። ልበቀላሎች ከበድ ያለ ነገር ሲመጣ እንቅልፋቸውን የሚተኙ ማለት ነው። ድፍንም ያደርጋቸው። በመጽሐፍ ቅዱስ አሳማ እንደማይበላ ታውቃላችሁ አይደል? ይበላል አይበላም? ለምን የማይበላው? አሳማ ለምን የማይበላው? ሆዳም ስለሆነ ነው። አሳማ አይበላም ማለት ሆዳም ሰው አይጸድቅም ማለት ነው። ገብቷችኋል? አሳማ አይበላም ማለት እሱ ነው እንጂ እግዚአብሔር ስለ አሳማ አለመበላት ብቻ ነው የሚተናገር። እያንዳንዷ የብሉይ ኪዳን ቃል ወርቅ ስለሆነች ነው። ሌላው አሳማ ባለቤቱን የሚያውቀው መብል ይዞ ሲመጣ ብቻ ነው። ሌላ አያውቀው። ውሻ በሽታ ነው የሚያውቀው፣ አሳማ በመብል ነው የሚያውቀው። ስለዚህ አሳማ አይጸድቅም፣ አሳማ አይበላም የተባለበት ምክንያት አሳማ ጌታውን የሚያውቀው ሲያበላው ብቻ እንደሆነ እግዚአብሔርን ሲያበላቸው ብቻ የሚያመሰግኑ ሰዎች የእግዚአብሔር ሰዎች አይደሉም ማለት ነው። ገርማል እኮ አሁንስ እንዲያው የማይገባ ነገር ልናገር ነው። ሰው በቃ እንዲሁ ጥግብ ታምር ፍለጋ ዝም ብሎ ማጥናት ሲያቅት ጊዜ ዝም ብለት እየበላ ለጥበልና እስቲ እንዲያው የጥናት መድኃኒት ምንድን ነው ተበጥብጦ የሚሰጣል እያልክ ተጃጃል። እንግዲህ አታጠናም ተግታል። እንቅልፍትን አትቀንስም እንዴ? ተጋድመ እንደ ግንድ እያደርክ እንዲህ ነው አብሾ በየት ነው የሚገይበል? እንግዲህ እንዲህ ያለ ነገር የለም። እንዲሁ የሚደገም አለ የእውቀት የድሮ አባቶች የሚጠቀሙት ነበረ። ይህ እንዲሁ ማምላክን እንዲሁ ደም ያፈላል አዛኝ እንዲሁ አይባልም እንጂ ነውር አይደለም። እንዲህ የእነ ዮሐንስ አፈወርቅ ልጅ ሁነን እንዲሁ ይሄ ወረቀት ፍለጋ ድግምት ፍለጋ ደግሞ ምንድን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ስሙ ለዘላለም የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ የድኅነታችን መሠረት፣ የመሰብሰባችን ምክንያት፣ የሃይማኖታችን እመቤት ጌታችን ኢየሱስ ክርስቶስ ዓለምን ያዳነበት ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት ሁሉም ቅዱሳን እግዚአብሔር ያከበረው ስማቸው የተመሰገነ ይሁን። በረከታቸው ይድረሰን። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ የእግዚአብሔር ቤተሰቦች፣ ምዕመናን ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው የሰበሰበን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እንግዲህ እግዚአብሔር መቼም ለሁሉም ነገር ጊዜ አለው። እስካሁን ድረስ ስንማማር የነበረው ትምህርት
በአንድም ሆነ በሌላ ምክንያት ተቋርጦ ነበረ። እግዚአብሔር ሲፈቅድ ደግሞ በቸርነቱ ዛሬ ጀምረን እንቀጥላለን ማለት ነው። አምና ስለ ንስሐ ተማምረናል። ዘንድሮ ደግሞ እግዚአብሔር እንደወደደ በቸርነቱ አሁን ዛሬ ስለ ንስሐ ከተማማር ነው በኋላ ስለ ጾም ነው የምንማማረው። ስለ ጾም ለተወሰኑ ጊዜያት ጾምን እንማማራለን ማለት ነው። ጾም ምን እንደሆነ በሱ እንማማራለን እና እግዚአብሔር የንስሐ ጊዜ ስለ ንስሐ እንድንማማር እንደፈቀደልን ደግሞ ስለ ጾም እንድንማማርም እግዚአብሔር ይርዳን። እንግዲህ ስለ ጾም ስለዚህ ርዕሳችን ጾም ነው። ጾም የሚል ርዕስ እንይዛለን። ዛሬ የመግቢያ ርዕስ የምናደርገው ወይም መግቢያችን ስለ ጾም ስለ ራሱ ከመነጋገራችን በፊት ስለ ጥጋብ እንነጋገራለን። ስለ ጥጋብ እንነጋገርና በጥጋብ አድርገን ወዴት ይኬዳል? በጾም ጥጋብን ቀንሰን ወደ ጾም እንሄዳለን ማለት ነው እና ጥጋብ ምንድን ነው የሚለውን ነው የምንማማር ማለት ነው። ዛሬ በመጀመሪያው ጉባኤያችን ጥጋብ ምንድን ነው በሚል ርዕስ እስኪ ሁላችሁ ጥጋብ ምንድን ነው በሉ ደግማችሁ። አቤት ጥጋብ ምንድን ነው? እሱ ነው የምንማማረው። የጾም ተቃራኒ ነው ጥጋብ እንደምታውቁትና ጽጋብ በግዕዝም ጽጋብ ነው፣ በአማርኛ ጥጋብ ተብሎ ይነገራል። ዓለምን እግዚአብሔር ብዙ ጊዜ በመቅሰፍት እንደመታው ሁላችሁም በታሪክ ታውቃላችሁ። ዓለምን በመቅሰፍት ካስመታ ኃጢአት መካከል አንዱና ዋነኛው ጥጋብ ነው። ለምሳሌ እግዚአብሔር ዓለምን በመቅሰፍት እንደቀሰፈ ከምናውቃቸው ታሪኮች አንዱ የኖህ ዘመን አንዱ ነው። የሰዶም ዘመን አንዱ ነው። እነዚህ ሁሉ ዓለምን እግዚአብሔር አንደኛ በንፍር ውሃ፣ ሁለተኛ በእሳት እንዲያጠፋ ያደረገው በምንድን ነው ሲባል በጥጋብ ምክንያት ነው። ግብረ ሰዶም፣ ዝሙት እንዲህ ያለው ነገር ሁሉ ቢጠራ ለእነዚህ ሁሉ ምንጫቸው ጥጋብ ነው እና ጥጋብ ለሰው ቀላል ኃጢአት ሊመስለው ይችላል። ግን ዓለምን በእሳት ያነደደ ኃጢአት ነው። ለምሳሌ እግዚአብሔር የሰዶምን ከተማ ዘር እንዳይተርፍ አድርጎ ያነደዳት ለምንድን ነው ብለን ስንጠይቅ ራሱ የሰራዊት ጌታ እግዚአብሔር እንዲህ ብሎ ይናገራል። ትንቢተ ሕዝቅኤል ምዕራፍ 16 ቁጥር 49 ላይ እንዲህ ሲል ይናገራል። ዝንቱ ውእቱ ኃጢአታ ለሰዶም እህትኪ፣ ኢየሩሳሌም ሆይ የእህትሽ የሰዶም ኃጢአት ይህ ነው ይላል። የእህትሽ የሰዶም ኃጢአት ይህ ነው። ምንድን ስንለው ትዝርት፣ የመጀመሪያው ትዕቢት ነው። ከዛ ወጸጊበ ህብስት፣ እንጀራን መጥገብ። ይውላችሁ ሰዶምን በእሳት አንድዷታል እግዚአብሔር። በምን ኃጢአቷ ነው ስንለው አንደኛ በትዕቢት አለ። ከዛ ስንለው እንጀራን በመጥገብ። ሁለተኛው ኃጢአት ስላል ስንለው ደግሞ እረፍት ወምረፍት ይላል። ከዚያ ስንል ወምጽርዓት ቦዘኔነት ወይም ሐኬት። የሰዶም ከተማን በእሳት ያቃጠሏት 4 ኃጢአቶች እነዚህ ናቸው። ትዕቢት፣ ጥጋብ፣ እረፍትና ስንፍና ናቸው። እነዚህ 4ቱ ኃጢአቶች ሰዶም ከተማን እግዚአብሔር በእሳት እንዲቀጣ አድርጓል ማለት ነው። ስለዚህ ይህንን አባቶቻችን በቅደም ተከተል ሲያስቀምጡት ጥጋብ እረፍትን ያመጣል። ጥጋብ እረፍትን ያመጣል። እረፍት ምንን ያመጣል? ሐኬትን ወይም ደግሞ ጽርዓትን ቦዘኔነትን ያመጣል። ይሄ ምንን ይወልዳል? ትዕቢትን ይወልዳል ማለት ነው። ራሳቸው ቅደም ተከተል አላቸው። ሰው ሲጠግብ እንግዲህ እንደምታውቁት ጦሙን የዋለ ሰው ተግተው ሲቆፍር፣ ሲያርስ፣ ሲኮተኩት፣ ሲያርም የነበረ ሰው ምሳ ስታበሉት እንቅልፍ ይለዋል።
ጥጋብ ምንን ያመጣል ማለት ነው? እረፍትን ይወልዳል ማለት ነው። ጥጋብ እረፍትን ይወልዳል። እረፍት ስለዚህ ሰው ሲበላ ያለመጠን በበላ ጊዜ ማረፍ ነው የሚፈልገው። ቢደክመዋል ማረፍ ይፈልጋል። ሲያርፍ ምን ይሆናል ደግሞ? ሰውነቱ ልህሉህ ይሆናል። ልህሉህ ይሆናል። ልል ዘሊል ይሆናል ማለት ነው። ተመልከቱ። የታን ዘልል እንዲል ይላሉ አባቶቻችን። ልህሉህ ዝም ብሎ ይሄ ነዝላል ይሆናል ማለት ነው። ነገሩን በአግባቡ ማከናወን የማይችል ከራስ ጠጉሩ እስከ እግር ጥፍሩ ድረስ በድንጋይ የተቀጠቀጠ ያህል እስኪሰማው ድረስ ሰውነቱ በሙሉ ድቅቅ ይላል፣ ያቅተዋል። የተደበደበ ያህል ይሰንፋል፣ ይዝላል። እጁ ይሰንፋል፣ እግሩ ይሰንፋል፣ ደረቱ ይሰንፋል፣ ሰውነቱ በሙሉ ይሰንፋል። ምን ይወልዳል? ከዚያስ ስንፍናን ይወልዳል ማለት ነው። ከዛ ስራውን በአግባቡ ማከናወን ያቅተዋል። መጻሕፍቱን በሙሉ ለጸሎት ቁሞ ጸሎት ጀምሮ ጸሎቱን እግዚአብሔር ይወደዋል ወይም በእግዚአብሔር ፊት እየጸለይኩት ነው ሳይሆን ገጾችን እየጨረስኳቸው ነው ወይ ብሎ መቁጠር ይጀምራል ማለት ነው። ከዚያ በኋላ እንቅልፍ ይዞት ይተኛል ማለት ነው። ያንን የሚያመጣው ምንድን ነው ሲባል ጥጋብ ነው። ጥጋብ እረፍትን ያመጣል። እረፍት ስንፍናን ያመጣል። ስንፍና ደግሞ ሰውነት ሲታጀር ደግሞ ምን ያመጣል? ትዕቢት ይመጣል ማለት ነው። ትዕቢት ይመጣል። ቦዘኔ የሆነ ከሆነ የተነሳ ትዕቢት ያድርበታል። ዘላ ሲታበይ ራሱን የሚያስተዳድር ያህል ይሰማዋል። ረድኤተ እግዚአብሔርን ተግቶ መፈለግን ያቆማል። እግዚአብሔር የማይቸግረው ስለሚመስለው የጠገበ ሰው እንኳንስ የሚታመም የሚሞት እንኳን አይመስለውም። ሰው በጠገበ ሰዓት እንኳን ሕመም፣ ሞት፣ እንኳን ድህነት፣ ሞት ትዝ አይለውም። ስለዚህ ሰው ደግሞ ተዘክሮተ ሞት ከሌለበት ሞትን ከረሳ ደግሞ የሰው ልጅ ምን ይሆናል? በፍጹም ትዕቢተኛ ነው የሚሆነው። ትህትና አይኖረውም። ለተራበ አያዝንም፣ ለተቸገረ አያዝንም፣ ለታመም አያዝንም። ሰዎች ተሰደዱ ሲባል እንደ ቀላል ተረትና ታሪክ ያዳምጠዋል እንጂ ከልቡ ውጋት ሆኖ አይሰማውም። ሰው ለሰው የማያዝንበት ምክንያት ከዚህ የተነሳ ነው። ሕማም ከሰው ቁስል እንጨት ቢሰዱበት አያምም ይባል አይደለ? የሰው ችግር ሰው የማይረዳው ስለሚጠግብ ነው። የረሃበው ሰው የማንንም ችግር ያዳምጣል። ረሃብ በሌለበት መደማመጥ የለም። ጥጋብ በሌለበት ሰው አያደምጥም፣ አይሰማም። ታውቃላችሁ አይደል? አሁን ዝም ብሎ እድሜ ልኩን በሙሉ እየበላ ያደገ ሰው ምንድን ነው የሚሆነው? ለሰው አያዝንም። ብታውሉት እንዲህ ያለ ሀገር እኮ ድርቅ መታው ሲባል ተው እኔ ይቅርታ አድርጉልኝ ጭንቅ አልሰማም፣ እንደዚህ ያለ ነገር ከፊቴ አታውሩብኝ ነው የሚለው ማለት ነው። መስማት ራሱ አይፈልግም። አንዳንድ ሰዎች አሉ አሁን በከተማ ትልልቅ ባለጸጋ የሚባሉት ይሄ የስደተኞች ታሪክን የሚዘግብ ፊልም እንኳን ሲመጣ ዝጉ ልጆች መጨናነቅ የለባቸውም የሚሉ ማለት ነው። እነዚህ ልጆች ምንድን ነው የሚሆኑት? ከዛ ያለ ጊዜው እንደበቀለና ፀሐይ ሲወጣ ወሶበ ሰረቀ ፀሐይ መጽለው እስመ አልቦ እመቅ ለመሬቱ ጥልቅ ስለሌለው አፈሩ ጥልቅ ስላልሆነ በሾህ ላይ በጭንጫ ላይ የበቀለ ስለሆነ አለ ፀሐይ በወጣ ጊዜ ደረቀ አለ። እንደዚህ ነው ተመልከቱ። እየጠገበ የኖረ ሰው ችግር በመጣ ጊዜ ወዲያው የሚደርቅ ተክል ነው። ጌታ ይህን ነው የተናገረው። ማቴዎስ 13 ላይ በጭንጫ ላይ የወደቀ ዘር ነበረ፣ ፀሐይም በወጣ ጊዜ ደረቀ፣ ለመሬቱ ጥልቀት የለውምና። ሐዘንን የማይወዱ ሰዎች በትንሽ መከራ ሃይማኖታቸውን ይክዳሉ። በትንሽ መከራ ጠባያቸው ይለካል። ከሰው ጋር መኖር አይቻላቸውም። አትንኩኝ ባዮች ናቸው። ሁልጊዜ ማለት ነው ደካሞች ናቸው። እንዲህ ያሉ ድኩም የሚያደርገው ምንድን ነው? ሁልጊዜ መጥገብ ነው። ለሰው ማዘን፣ ርኅራኄ፣ ምሕረት የሚጠፋው እግዚአብሔር ሰውን የሚምረው ሰው ለሰው ሲያዝን፣ እግዚአብሔር ደግሞ ለእሱ ይራራል። ተመልከቱ። እናንተ ለባልንጀሮቻችሁ መሐርያን ሩሩሆች ሁኑ ከመ ትኩኑ ውሉዶ ለአቡክሙ ዘበሰማያት፣ ለሰማይ አባታችሁ ልጆች ተሆኑት ዘንድ እናንተም ለባልንጀሮቻችሁ ሩሩሆች ሁኑ። የሰማይ አባታችሁ ለፍጥረት ሁሉ እንደሚራራ እናንተም ለፍጥረት ሁሉ ስትራሩ የሰማይ አባታችሁን የእግዚአብሔርን መልክ እንደያዛችሁ በዚህ ይታወቃል አለ።
ያንን መልክ እንዳንይዝ የማያደርገን መተዛዘንን የሚያጠፋው ምንድነው ስትሉ ጥጋብ። ጥጋብ ሰው ለሰው እንዳያዝን ያደርገዋል። ሰው ለሰው ካላዘነ ደግሞ እግዚአብሔር ለሀገር ምሕረት አይልክም ማለት ነው። ስለዚህ የቸርነት ማጥፊያው ምንድነው? ጥጋብ ነው። ሰሎሞንን ያህል ንጉሥ የዳዊትን ልጅ ምንድነው ያደረገው? እንዲህ ያደረገውን ይመስላችኋል? ጥጋብ። የአንድ ቀን ሰው ርቦት በዚያ በቤተ መንግሥት ሲለምን አይደለም ስለ እግዚአብሔር እህል ሲል አይ ምንድነው ያለው? አይ ምን ሆኖ ነው አለ። ጥጋብ እርቦት። ለመሆኑ ረሃብ ምንድን ነው አለ። ረሃብ ምንድን ነው ብሎ መለሰ። ነው ተቀምሳታለህ ብሎ እግዚአብሔር የገዛ ቀለበቱን አጠፋት። ከዛ በኋላ ሰሎሞን 2 እየለመነ በላ ብቻ አይደለም የሚበላው ማጣ። ማዘን እንዲለምድ እግዚአብሔር ጥጋቡን አራቀለት። ከዛ በኋላ ተምልኩ እየለመነ ሲበላ እንኳን ተጸይፈውት ከዕለታት አንድ ቀን ሊበሏት የተጸየፏትን የሞተች ዓሣ ነው ወርውረው የጣሉለት። የተጸየፏትን ያችን ደስ ብሎት ሰሎሞንን ያህል ባለጸጋ ጠብሶ ሊበላ ክፍት ሲያደርግ ቁልፉን አገኘና ቀለበቱን እጣቱ ላይ ሲያደርግ የእግዚአብሔር ክብር በላዩ ላይ ሰፈነበትና ንጉሡ እነዚህ ማን አመጣቸው ክብብ ብለው ወደ ቤተ መንግሥት መለሱት። ምን ብሎ ጸለየ? መጨረሻ ላይ እንዳልጠግብ ባለጸጋ አታድርገኝ፣ እንዳላማርርህ ድሃ አታድርገኝ፣ እነዚህን ሳልሞት አትከልክለኝ ብሎ ጸለየ ሰሎሞን። እንዳልጠግብ ባለጸጋ አታድርገኝ፣ እንዳላማርርህም እምበላው አታሳጣኝ፣ ሳልሞት እነዚህን 2 ጸሎቶችን አትከልክለኝ ብሎ ሰሎሞን እነዚህ 2 ነገሮች ይለምነዋል ማለት ነው። ስለዚህ ድህነትም ክፉ ነው፣ ባለጸግነትም ክፉ ነው። ረሃብም ክፉ ነው፣ ጥጋብም ክፉ ነው። ሰው ረሃብን አትንሳይ ብሎ መጸለይ፣ ረሃብ አትስጠኝ ብሎ መጸለይ፣ የዕለት እንጀራዬን አትንሳይ ብሎ እንደሚጸልይ ከጥጋብ ጠብቀኝ ተብሎ ተጸልየዋል። ሰሎሞን ጸልየዋል። ከጥጋብ ጠብቀኝ። ሰው ሲጠግብ ማዘን ያጣል። ሲያዝን ማዘን ሲተው ይጨክናል። ሲጨክን ደግሞ እግዚአብሔርም በሱ ይጨክንበታል ማለት ነው። ስለዚህ ተመልከቱ፣ እግዚአብሔር እንኳንስ ለሚጠግቡ ሰዎች እንኳንስ እኛ በስጋ ያለ ነው ስጋውያን ደማውያን ኤልያስን ያህል ነቢይ በሀገር ሰው ሙቶ እያደረ ከብቱ ውሃ ሰው ውሃ እያለ የሰው አጥንት እንደ ቅጠል እየረገፈ ኤልያስን ያህል ደግ ሰው የሰዎችን ችግር መረዳት ያቃተው ምን ሲሆንበት ነው? የእሱ ምሳ ስላለችለት ነው። እግዚአብሔር ከአንድ ቦታ አስቀመጠና ለነቢዩ ለኤልያስ ስጋውን ያመጣለታል። አንዳንድ ጭን ስጋ ይመጣለታል። አንዳንድ ጭን ስጋ እየመጣለት ያችን ይበላል። ውሃይቱ ከማር ከውሃ የምትጣፍጥ ንጹሕ ምንጭ ትፈልቅለታለች። ነቢዩ ኤልያስ ያችን እየተመገበ ተመስገን፣ በአገሩ የረገፈውን አያስብ። ልክ እንደናንተ ማለት ነው። ቁርሳችሁ እራታችሁ ስለማይጎላችሁ የማይጎልባችሁ በየበረሃው የወደቀውን ሰው ትዝ የሚለው ሰው የለም በፍጹም ማለት ነው። ዳቦ እየበላ እግዚአብሔር ለምን እንጀራ አይሰጠኝም ብሎ እግዚአብሔር ጋር ትግል የሚገጥም ነው ያለ። ለምን የማይሰጠኝ የቤት ኪራይ የሚከፍለው ሳያሳጣው እግዚአብሔር ለምን ቤት አይሰጠኝም ብሎ ነው ሰው የሚበሳጨው ማለት ነው። ራሱ ስለበላ በየበረሃው ቀባሪ አጥተው የሚቸገሩትን የሚያስባቸው የለም። ጠያቂ አጥተው የታሰሩትን የሚያስባቸው የለም። ለዚህ ነው እግዚአብሔር ጥጋብን አጥብቆ የሚጠላው። እና ኤልያስ እንኳን ያችን እየተመገበ ቁጭ አለ። ኋላ አንድ ቀን እግዚአብሔር እነዚያን ቁራዎች በሉ አቁሙ፣ ይሄ ሰውዬ ለሰው ማዘን አቁሟል፣ የራሱን ምሳና ራስ ስላልነሳሁት አቁሙ፣ ዝናብ እንዲጠይቀኝ እኔን አቁሙ አላቸው። ቁራዎችን አስቀረ። ቁራ ነበረ። አይ የቁራ ስም ሲለወጥ የእኛ ስም ሳይለወጥ ቀረ። ቁራ የሁላችሁ ድሮ እንደወጣ ሆዳ ሙሎ እንደበላ ነበር የቀረ። እግዚአብሔር ግን ሲለውጥ መልካም ነው። ስጋ እየበላ በዚያው የወዳደቀ ሰው እየበላ በኖህ ዘመን በዚያው ወድቆ የቀረው ማን? ቁራ በኤልያስ ጊዜ ስንቅ አቀባይ ሆነ። ይሁላችሁ እግዚአብሔር ሲፈልግ በአሞራ አፍም ስጋ አምጥቶ ይመግባል ማለት ነው። በበላተኛ አፍ ምግብ አምጥቶ እግዚአብሔር ይመግባል።
በበላተኛ አፍ እኮ ነው የሚያመጣው። ስለዚህ ምን አደረገ? መገበውና ነቢዩ ኤልያስ እየወጣ ቢያይ የለም። ቋኑ ይፈይጦ ለቋ የቁራም ወንበዴ ያለበት ለቁራም የቁራ ወንበዴ ይኖርበት ይሆን? ምንድን ነው ነገር? እየወጣ ቋኑ ይፈይጦ ለቋ እያለ እየወጣ ቢያይ የለም። ከዚያ በኋላ ውሃይቱን ደግሞ ሄዶ ቢያት ደርቃለች። ኤልያስ እንደኔና እንደናንተ ተበጻባጺ አይደለም። ይሄ ዝም ብሎ ሁከትም ይገባል። ፈጣሪን የምን በደልኩ አላለም። ምን በደልኩን ያንተን ብዬ ወጥቼ ረሃብ የምትገለኝ? ዝም ረሃቡን ታግሶ ምንድን ነው ነገር ብሎ ዝም ታግሶ ጀግና አይደል? ዝም አለ። ኋላ እግዚአብሔር ሲያበላውም ዝም አለ። ደግሞ ቢያስቀርበት ዝም። እንዲሁ እኮ ግሩም እግዚአብሔር ቸር አይደለም? ይሄ ደግሞ እነሱ የእነሱን ጉዳት ይህ ብዬ ምሳና ራቱን ባስቀረበት ደግሞ እሱ ራብ ሊሞት ነው ብሎ እግዚአብሔር ቸር አይደል? ኤልያስ ታግሶ ራቡን ዝም ቢል እግዚአብሔር መጣና ኤልያስ እንዴት ነው ነገሩ? በላሁን ደግሞ አንተ ራብ ትሞትን? ተመልከቱ። ሁር ሀገረ ሰራፕታ፣ ወደ ሰራፕታ ሂድ። ወበህየት ሴሰየካ ሀቲ መበለት፣ በዚያ አንዲት ድሃ ትመግብሃለች አለው። ሄደ። ከዚያ በኋላ ቅዱሳን የዕለት ራት እንኳን ቢያጡ እግዚአብሔር ውጡ ሳይላቸው አይወጡ፣ እግዚአብሔር ግቡ ሳይላቸው አይገቡ። የሚሰማሩ ከእግዚአብሔር አግኝተው ነው። እማበ እግዚአብሔር ይጸን ሁረቱ ለሰብ፣ የሰው ጎዳናው ከእግዚአብሔር ተነስቶ ሲሆን ይቀናል ብሏል ቅዱስ ዳዊት። አይሄዱም። ለመብላት እንኳን ጦም ውለው ጦም አድረው እንጀራ በዚህ ሀገር አለ ቢባሉ እንኳን እግዚአብሔር ሂዱ ሳይላቸው አይሄዱም። ተነስቶ መንገድ ለመንገድ ሰራፕታ ሂድ ያለው መንገድ ለመንገድ የወደቀውን ሰው አይቶ ለካ እኔ ሥጋዬን እየበላሁ ውሃዬን እየጠጣሁ የሁሉ ሰው ተርቦን የሚያድር ብሎ እንዲያዝንና ዝናብ አዝንም እንዲላይ ብሎ ነው። ከዚያ በኋላ ሄደ አየ። አይቶ ደግሞ ይኸውላችሁ አንዲት ድሃ አገኘ። እንዴት አደርሽ አንቺ ሴት አላት። እግዚአብሔር ይመስገን። እባክሽን ተመልከቱ ትንሽ ቁራሽ ዳቦ ስጭኝ አላት። በዚያውም ትንሽ ውሃ ስጭኝ አላት። በኤልያስ ጊዜ ውሃ አንተ ሰማይ ለጉመ ደግሞ ውሃ ትለምናለህ። አንተም ውሃ ይጠማሃል፣ አንተም ይርባሃል። መሬቱን የዘራችሁብሽን አታብቂ ብለህ ብላ በልቧ ነው መሰል እንደዚህ ያለች ግን አላለችም። በአንደበቷ ግን ምንድን ነው ያለችው? አይ ያው እግዚአብሔር ምስክሬ ነው፣ እቤት ያለችው እፍኝ ዱቄት ናት። ያችንም እኔና ልጄ አንተም በልተናት እንሞታለን። ና እንሂድ አለችው። እባክሽ እርቦኛልና መጀመሪያ ለእኔ አምጭልኝ አላት። ቂጣውን ጋግሪና መጀመሪያ ለእኔ አምጪ፣ ኋላ ደግሞ አንቺና ልጅ ትበላላችሁ አለ። ለጊዜው ርቦት ነው፣ ጦም የዋለ ጦም ያደረ ነቢይ ስለሆነ። ምስጢሩ ግን መጀመሪያ ለቤተ ክርስቲያን አምጥታችሁ ኋላ ለራሳችሁ ብሉ ማለቱ ነው። የዛሬ ሰው እኮ መጀመሪያ ራሱ ስለሚጋጠመው ነው የማይበረክትለት። መጀመሪያ ለኤልያስ ጋግሮ ማምጣት፣ ቀጥሎ ራስ መብላት ነው። መጀመሪያ ለቤተ ክርስቲያን ነው። ድሮ እኮ እሸትም ሲደርስ መጀመሪያ የሚወሰድ ለጳጳሱ ነው። አዲስ እሸት ቢደርስ ገበሬው የፈለገ ርቦት ቢቀርብ ከጳጳሱ ወስዶ አስባርጎ ይሄው አዲስ እሸት ወይኑ ትርንጎው ደርሷል፣ ባቄላው በቆሎው ደርሷል፣ አባታችን ይባርኩልን ብሎ እዚያ በኋላ ይበላል ማለት ነው። ኋላ ይኸውላችሁ ያችን ቁራሽ ዳቦ እስከሚለምን ድረስ ሲደርስ ነቢዩ ኤልያስ ቅዱስ ኤልያስ እርቦት ነበር። ለተራቦት አዝኖላቸው ነበር። ይህ እንዲርዋቸዋል ብሎ ከዚያ በኋላ አንቺ ሴት እግዚአብሔር ይበርክት ብሎሻል አለና ሲባርከው በረከተ። እህል እስከሚበቅል ድረስ በረከት ከቤትሽ አይጠፋም አበረከተው። ሲበረክትለት ደግሞ ያችን ዳቦ በዘይት እየበላ ረሳ። ይኸውላችሁ ረሳ። ጥጋብ ክፉ ነው አላለችውም? እንኳን እንደኔና እንደናንተ ያለነውን ተራ ሰዎች ነቢዩን እንኳን አስረስቶታል። ጥጋብ ክፉ ነው። አስረሳው። ነቢይ ኤልያስ ያችን ቀን ጸሎቱን ይጸልያል፣ ትንቢቱን ይተነበያል፣ ምስጢረ ነቢያትን በሙሉ ያመሰጥራል። እግዚአብሔርን ባይኑ ያየዋል። ንጹሕ ድንግል ንጹሕ መንፈሳዊ ነው። በሰርክ ሰዓት ምግቡን ያቺ መበለት ትሰጠዋለች። ተመስገን ብሎ ቁጭ አባ ሀገር የሚያልቀውን ህዝብ ትዝ የለም። ለጉሟል ሰማዩን
ይሄ ሰውዬ አገር ሊያጠፋ አይደለ ብሎ ደግሞ እግዚአብሔር እንግዲያማ ተሻለማ ብሎ አንድ ቀን ታቅፎ እሷን አስታቀፈችውና በልጄን ያዝልኝና እኔ ውሃ ይዤ ልምጣ ብላ ውሃ ብትሄድ እንጨጨራሩ ልቅሜ ልምጣ ብትል እግዚአብሔር እንግዲህ ፊት ቁራ ባስቀርብህ አላዝን አልክ፣ ውሃ ባስቀር አላዝን አልክ። ደግሞ ዛሬ እንግዲህ ከድሃ ቤት ባበላ ደግሞ ለፍጥረት አታዝንም እንዴ ብሎ እንደያዘው የሴቲቱ ልጅ ሞተበት። ኤልያስ እንደታቀፈው ኋላ አፉን ካፉ እጁን ካጁ ገደመና ጌታዬ እንዴ ምንድን ነው የነገር? እንግዲህ እኔን ማን ነቢዩ ኤልያስ መጣ ይለኛል፣ ነፍሰ ገዳዩ ኤልያስ መጣ ይለኛል እንጂ ይሄን ልጅ አስነሳ አለ። ተበሳጭቶ ማለት ነው። ጠብቅ ተብዬ በህድ እኔ የእግዚአብሔር ነቢይ ነኝ፣ ያንተ ነቢይ ተብዬ ሙት ማስነሳት ሲገባኝ ከእኔ እጅ ደግሞ ሰው ይሙትብኝ እንዴ ብሎ ደግሞ እሱም ተናዶ ወደ እግዚአብሔር ጸለየ። ኤልያስ አዘንክ አለው። ምን ነው አላዝን? ሰው ጠብቅ ተብዬ እጄ ላይ ሲሞት ላላዝን ነው እንዴ? አንተ ላልፈጠርከው ፍጥረት ስታዝን እኔ ለፈጠርኳቸው አላዝንም? ሁሩ አስተርእዩ ለአክዓብ፣ በላውን ሂድና ለአክዓብ ተገለጥለት። እንዲያውም ነቢዩ ኤልያስ ይላል ድርሳነ ኤልያስ አንድ ቀን ቁጭ ብሎ እንዲያው በሰገነት ላይ ሆኖ ሲመላለስ ደግሞ የደመናው ደግሞ መልአክ አለው አይደል? የደመናው መልአክ ደግሞ ደመናውን የሚያመላልስ መልአክ አለ። እኔ ስራዬን እንዴት ነው ይሄ ሰውዬ የኔን ስራ ቀማ እኮ አለ። ደመና የሚያመላልሰው መልአክም ደግሞ ተቆጣ። ደግሞ የኢየሱ ስራው በምድር መጸለይ ነው። እኔ ስራ ገብቶ ደመናዬን እንዴት ይጋርዳል? አዘንባለሁ ብሎ ደግሞ ወደ እግዚአብሔር ፊት ቆመ። ዛሬ ተመልከቱ። አይ ተው፣ እሱ ለእኔ አምልኮት ቀንቶ ነው እንጂ ኤልያስ ትዕቢተኛ ሆኖ ለእሱ ክብር ብሎ አይደለም። ተዋለ። መልአኩ ፈጣሪ ፍቀድልኝ አለው። ቻልክ እንግዲህ አዝንም አለው። ላይ ኤልያስ አንድ ቀን በሰገነት ላይ ሆኖ ትክ ብሎ ቢያይ ከባህሩ የደመናው መልአክ ውሃ ጠለፍ አድርጎ ሲወጣ አየው። ማን ነው እኔ ሳልሰማ ደግሞ ደመና የሚጠቅስ ደግሞ ብሎ በዓይኑ ጠቀስ ቢያረጋት ያቺ ደመና ብትን አለች። መልአኩ ተቆጥቶ መጥቶ አንተ እንዴት ታደርጋለህ? አንተ ትቢያ ነህ፣ አመድ ነህ፣ እኔ መልአክ ነኝ። አንተ በእኔ ስራ የምትገባ ለምንድን ነው አለው። አይ እንግዲህ እኔ ያህል ስትናገር እኔ አንድ አልተናገርኩ አለ ኤልያስ። እኔ ለአምልኮተ እግዚአብሔር ቀንቼ ነው በሌላ አይደለም አለው። ተመልሶ ሄደ። አሁን በኋላ ግን ሂድ አሁንም ለሕዝቡ ተገለጥ፣ አንተ ስለበላህ ሰው የሰውን ጉዳት አልተረዳህም ብሎ እግዚአብሔር ገስጾ ሂዶ ኤልያስ እግዚአብሔር ቸር አይደል ለሕዝቡም አዝኖ የኤልያስንም ውለታና ስልጣን አክብሮ ወዳጁ ስለሆነ ኤልያስ የገዘታትን እግዚአብሔር ሁሉን ቻይ ነኝ ብሎ አልፈታበትም። አስፈቅዶ አታሎ ነው። ሂድ ኤልያስ ቀስ እያደረገ ነው። እንደኔና እንደናንተ ያለውን በጉንፋን ቢሆን ብሎ እንደ ግዱን ስራው እንዲሰራ ያደረገው ነበረ። ኤልያስን ግን አታሎ ለእሱ አምልኮት የሚቀና ስለሆነ ሂድና ዝንም አንተ ፍታ ብሎ እግዚአብሔር እሱን ላከው። ፈታና ዝናም ዘነመ እና የእግዚአብሔር ቤተሰቦች ሲበሉ ሲጠጡ እንኳንስ እኛን ነቢያትን፣ ደናግላንን፣ መነኮሳትን፣ ቅዱሳንን ሳይቀር ጥጋብ ዓላማቸውን ያስረሳል ለማለት ፈልጌ ነው። እግዚአብሔር ከጥጋብ ያድነን። ጥጋብ እጅግ በጣም ክፉ ነው። የሰዶም ሰዎች እንዳልኳቸው የተቀጡት በምንድን ነው? በጥጋብ ነው። ዝሙት የሚወለድ ከምንድን ነው? ከጥጋብ ነው። ብዝሃ ዕፀው ያስተናድዶ ለእሳት ወብዝሃ መብል ያስተናድዶ ለፍቶት። የእንጨት ብዛት እሳቱን በደንብ ያነደዋል። የመብል ብዛት ዝሙትን በደንብ በሰውነት ውስጥ ያቀጣጥለዋል ይላል። እንጨት በጨመርን ቁጥር እሳቱ እንደሚጨምረው መብል ስንጨምር ዝሙት ይጨምራል ማለት ነው። ይሄ ነው። ከተራበ ሰው ሰውነት ዝሙት አይገኝም። ዝሙት የሚገኘው አርፎ ከሚበላ ከሚጠጣ ሰውነት ነው። እየበላ ከማይሰድ ከማይጾም ያለመጠን ከሚበላ ከእንዲህ ያለ ሰው ዝሙት ይሰለጥንበታል። ስለዚህ የኖህ ዘመን ሰዎች የክፋታቸው መነሻ ጥጋብ ነው። አብዝተው በሉ። ሲበሉ አንድ ሴት አልበቃቸው አለ። ለሴቶቹ አንድ ወንድ አልበቃቸው አለ። ሴቶቹ 7 ወንድ፣ አንዲት ሴት በቅዱስ መጽሐፍ እንደተጻፈ መሬት አፍ አውጥታ እስከምትከስ ድረስ
ከወንድና ከሴት ጋር ብቻ ሳይሆን ከመሬት ጋር ዝሙት እስከሚፈጽሙ ድረስ እንደ ባዝራ እንደ ፈረስ ልጅ እናቱን እናት ልጇን ዝምድና እስኪፈርስ ድረስ ያደረሳቸው ምንድነው ስትሉ ጥጋብ። ንፍር ውሃ አምጥቶ በሰማይ 7 መስኮት በምድር 7 ከፍቶ መሬትን እግዚአብሔር በፈላ ውሃ ቅቅል አድርጎ የጨረሰ በምንድነው ነው? በጥጋብ ነው። በሰዶም ሰዎች ቅድም እንደነገርኳችሁ የሰዶም ኃጢአቷ ይሄ ነው፣ ጥጋብ። እንጀራን መብላቷ፣ መዝለሏ፣ ማረፏ፣ እረፍት ማብዛቷ ዝሙትን ወለደ። ዝሙት ከምን ይወለዳል ካላችሁኝ፣ ከጥጋብ ይወለዳል። ሶበ ይጠፍ እሳት ይከውን ሐመደ። እንጨቱን ስንቀንሰው እሳቱ ይጠፋል፣ ነበልባሉ ይበርዳል። ነበልባሉ ሲበርድ አመድ ይሆናል። መብል ሲቀነስ የዝሙት እሳት ይጠፋል። ከማዊ ይላል ተመልከቱ። ዘይሐጽጻ ለመብል ያስየስላ ለፍቶቱ። መብልን የሚቀንስ ሰው እሳቱን ማጥፋት የፈለገ ሰው እንጨት መቀነስ እንዳለበት የዝሙት ኃጢአት የተቆጣጠረው ሰው መብል ካልቀነሰ ዝሙቱ አይጠፋለትም ማለት ነው። ዝሙት የሚጠፋው በምንድን ነው? መብልን በመቀነስ ነው። ይህንን የሚናገረው። ስለዚህ የዝሙት መነሻው ጥጋብ ነው። ጥጋበኛ ሰው ከዝሙት መዳን አይችልም። ዓለምም የሚጠፋው በዝሙት ነው። ሶምሶንን ያህል ሰው ምስጢር ያወጣ በምን ይመስላችኋል? ጥጋብ ነው። ሚስቱ አይደለችም ዘማዊቱ ደሊላ ብትለምነው ብታባብለው እምቢ ያለው ሶምሶን አብልታ አጠገበችው፣ አጠጥታ አረካችው፣ ምስጢሩን አወጣለት። ምስጢር የወጣ የሶምሶን ጸጋ የተገፈፈው በጥጋብ ነው። ቅዱስ ዳዊት የወንድ ሚስት የቀማው በምንድን ነው? በጥጋብ ነው። ነፍስ ያስገደለ በምንድን ነው? ሚስቲቱን መቀማቱ ሳያንሰው ባሏን ያስገደለ በምንድን ነው? በጥጋብ። በልቶ ጠጥቶ በሰገነት ላይ ሲመላለስ ረፍት ውሎ በልቶ ጠጥቶ በሰገነት ላይ ሲመላለስ የሴት አካል አየ፣ በሐፀ ዝሙት ተነደፈ፣ ወደቀ። በአንድ ጊዜ 3 ኃጢአት ሰራ። አታመንዝርን ፈጸመ፣ ኢትሁር ሀበ ብእሲ ተብእሲ፣ የባልንጀራህን ሚስት አትመኝን አፈረሰ። መጨረሻ ላይ ይትቅትል አትግደልን አፈረሰና ባሏን አስገደለ። ስለዚህ ይሄ ሁሉ የተፈጸመው ምንድን ነው ስትሉ በጥጋብ። ዳዊትን ያህል ነቢይ ያሰናከለ ጥጋብ ነው። ሶምሶንን ያህል ጀግና ያሰናከለ ናዝራዊ ፍጹሙን ድንግል ያሰናከለው ምንድን ነው? ጥጋብ ነው። የወይን ብዛት ነው። የመብል ብዛት ነው። ስለዚህ የዝሙት መነሻው ጥጋብ ነው። ጥጋብ ደግሞ ዝሙትን ይወልዳል። ዝሙት ሀገር ያጠፋል። እግዚአብሔር በሀገር ማት የሚያዝበት ዝሙት ሲበዛ ነው። ይሁልኝ ስሙልኝ፣ በሀገር ጦርነት፣ ረሃብ፣ ድርቅ የሚበዛው ጥጋብ ሲበዛ ነው። ጥጋብ ዝሙትን ሲወልድ ነው። ዛሬ ዝምድና የሚያከብራለን 7 ትውልድ ቆጥሮ የሚጋባ ማን አለ? 3 ቤት ይጋባል፣ 4 ቤት ይጋባል። እንዴት ነው እስቲ በየሀገሩ ከኢትዮጵያዎችም ወጣችሁ ስታዩ ሰው አክስቱን ማግባት ይቻላል እየተባለ ኢትዮጵያ ውስጥም ይፈቀድ ተብሎ ሰላማዊ ሰልፍ ተወጥቶ ነበር። ሰው እናቱን የሚያገባባት ሀገር አለች ዛሬ በዓለም ላይ። እናት ልጇን ማግባት የምትችልበት ሀገር ዛሬ አለች በዓለም ላይ አውሮፓ ውስጥ። እነዚህ ሁሉ ግን የተፈጠሩ ከምን ነው? ከጥጋብ ነው። ጾም የለማ። ጾም ስለሌለ ፈረንጆቹ እናቴን እንዳገባ ፍቀዱልኝ አለ። አባት ልጄን እንዳገባት ፍቀዱልኝ አለ። እናት ልጄን እንዳገባው ፍቀዱልኝ አለች። ምን? ጥጋብ። 365 ቀን መብል ነዋ። ጥጋብ ነው ግብረ ሰዶምን የወለደው። አውሮፓውያንና ሌሎቹ አሜሪካውያን ሲጠፉ ምን በማለት ነው የጀመሩ? ጾም ይቅርብን ብሎ ማርቲን ሉተር ጾም ይቅር ብሎ ጀመር አይደለም? እንደምታውቁት እንዲያው ሳቅ የሚል ቃል ልንገራችሁ። የጅል ቃላል ቁርስም እንደሚባል በእንግሊዝኛ ብሬክ ፋስት አይደለም? ፋስቲንግ ምንድን ነው? ጾም። ብሬክ መስበር። ብሬክ ፋስት ጾምን መስበር ወይም መሻር ማለት ነው። ስለዚህ እንደዚህ አድርገው ጀመሩ። ጾም ቀረ። ሲቀር ምን አለ ተመልከቱ። ከዚያ በኋላ ከትዳር ወጥተው
5 6 ማግባት እንዲፈቀድላቸው መንግስትን በሕገ መንግስት እንዲያካትት ጠየቁ። ቀጠሉ። የተመሳሳይ ጾታ ጋብቻ ይፈቀድልና ይሄ ሁሉ የወለደው ምንድን ነው? ጥጋብ። 24 ሰዓት የሚበሉ ፈረንጆች ይህንን ወለዱ ማለት ነው። ጥጋብ ይህንን ሁሉ ነገር አምጥቷል። ሌላ ጥጋብ ምን ያመጣል? ጥጋብ ልብን ያጨልማል። መብል ሲበዛ ልብ ይጨልማል። ደመና ጽባህ ይሴውሮ ለስርቀተ ፀሐይ፣ የማለዳ ደመና የፀሐይን ብርሃን ወይም ደግሞ የፀሐይን ጨረር ወይም የፀሐይን መውጣት ይጋርዳል። ብዝሃ መብል ይገለወ ለልቡና፣ መብል ማብዛትም ልቡናን ያጨልማል ይላል። ቅጥነተ ህሊና ይጠፋል። ሰው አጥንቶ የማይዝበት ምክንያት፣ ቃለ እግዚአብሔር በልቡ የማያድርበት ምክንያት፣ ዕውቀትን መጻሕፍትን አንብቦ የማይረዳበት ምክንያት መብል ስለሚያበዛ ነው። በዓለም ላይ ዕውቀትን የመሰብሰብ አቅም ያላቸው ሰዎች ጾመኛ ሰዎች ናቸው። ሆዳም ሰዎች ማጥናት አይችሉም፣ መረዳት አይችሉም፣ ተነግረው ማዳመጥ አይችሉም። ልበ ቀላሎች ናቸው። ልበ ቀላሎች ከበድ ያለ ነገር ሲመጣ እንቅልፋቸውን የሚተኙ ማለት ነው። ድፍንም ያደረጋቸው። አሁን ከበድ ያለ ነገር ብጀምር ሁሉ ሰው ለጠቅ ምስጢረ ሥላሴ ሲባል ምስጢረ ሥጋዌ ሲጀመር ለጥ እንዲው ታሪኳ ስትመጣ ያችን ባይሆን ትሰማላችሁ አይደለም? ቀለል ያለች ትምህርት ስትሆን ያችን መስማታችሁ እግዚአብሔር የተመሰገነ ይሁን። አሜን በሉ እንጂ ሌላው ላይ እንቅልፍ ነው። ለምንድን ነው መመርመር ያቃተን? አሁን እኮ የሚገርማችሁ እኮ ሰው እያመሰገነ መስሎ ቢረግመን ራሱ አንሰማውም። ሰው እኮ አይሰማም። አሁን ይንቀልህ ቢሉት ራሱ የሚሰማ አይመስለኝም። አይመረምርም። ቅጥነተ ህሊናው ይውላችሁ ሲበላ ሆዱ ወፍራም ስለሆነ አይምሮውም ወፍራም ነው፣ ቀጭን አይደለም። አይሰማም። መመርመር አይቻለውም። ረቂቅ ነገር አይረዳውም፣ አይጠጋውም እያልኳችሁ አይሆንም። ሰው ካልጾመ ልቡ ይጨልማል። ስለዚህ ምንድነው የሚለው መሰላችሁ? ይሄ ምንድነው የሚባለው? የጎሰቆለ ወይም ትቢያ የመላበት መስታወት ይሬስዮ ለገጸ ብሲ ድሙነ ይላል ወግሪስ። ይኸውላችሁ ምን ማለት ነው መሰላችሁ? ይሄ ትቢያ የመላበት መስታወት የቀዩን ሰው ፊትም እንኳን ቢሆን ጥቁር ያደርገዋል ይላል። ተመልከቱ፣ ጥቁር ነው የሚያደርገው። ልክ እንደዚህ ሁሉ ብዝሃ መብል ያጸልሞ ለልቡና፣ መብል ማብዛትም እንደዚህ አድርጎ ልብን ያጨልመዋል ይላል። ስለዚህ የእውቀት ማነስ፣ አጥንቶ ያለመረዳት፣ ነገሮችን ያለመመርመር፣ አስተዋይ አለመሆን የሚመነጨው ከመብል ብዛትና ከጥጋብ ነው ማለት ነው። ከጥጋብ ብዛት ነው። አጥንተን የምንረሳ የምንሆነው ለዚያ ነው። ትጋት የሚጠፋው በጥጋብ ምክንያት ነው። ቁሞ መጸለይ፣ ተግቶ ማስቀደስ፣ ነጋ ለኪዳን መሸ ለቁርባን ማለት የሚቀረው በምንድን ነው? በጥጋብ ነው። ተመልከቱ፣ ስጋሁ ለጸዋሚ ኢይትካህሎ ከመ ይኑም ኩላ ሌሊተ መጽሐፈ መነኮሳት የሚለው የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቶ ማደር አይቻለውም ነው የሚለው። የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቶ ማደር አይቻልም። ትጋት የሚወለደው ከጾም ነው። ሰንፍና እንቅልፍ የሚወለደው ከመብል ነው። መብል የቀነሰ ሰው ምን ያደርጋል መስላችሁ? እሱ ልቡና ሁሉ ትጉህ ነው። ሰውነቱ ሁሉ ሸካፋ ነው፣ ንዝህላል አይደለም። ስለዚህ ሰው ተግቶ መጸለይ ይቻለው ዘንድ ምን ማድረግ አለበት? መጾም ይጠበቅበታል። ጥጋብ ደግሞ በአንጻሩ ልብን ያጨልማል። እሱ ብቻ አይደለም። ምድረ ሆፃ ይላል ተመልከቱ። ያበቁል አስዋከ፣ ጭንጫ መሬት እሾህ ያበቅላል። ተመልከቱ። ልቡናው ለስሱ ይላል ተመልከቱ። የስስታም ሰው ልቡናም ክፋትን ያበቅላል ይላል። ክፋት የሚበቅለው ከጥጋብ ነው። ይኸውላችሁ ዝሙት ይበቅላል አልኳችሁ፣ ስንፍና ይበቅላል አልኳችሁ። ድንቁርና የሚበቅለው ራሱ ከምንድን ነው? ከጥጋብ ነው። ሰው አላዋቂ የሚሆነው በጥጋብ የተነሳ ያለ መጠን በመብላት። ያለ መጠን የሚበላ ሰው እውቀት የለውም ፈጽሞ። አንድ ዛሬም በሕይወተ ሥጋ ያሉ አንድ ሊቀ ጳጳስ አሉ፣ በረከታቸው ይድረሰን። ምን ብለው ይናገራሉ? እንደሚሉት መሰላችሁ? እየበሉ እየጠጡ ብሉያት ሐዲሳትን መረዳት አይቻልም። ተግቶ መጾም ይገባል።
ተግቶ ማደር ይገባል። ስለዚህ ትጋት የእውቀት ምንጭ ነው። ረሃብ ደግሞ የትጋት ምንጭ ነው። ጥጋብ የእንቅልፍ ምንጭ ነው። እንቅልፍ ደግሞ የድንቁርና ምንጭ ነው። መብል ባለበት ትጋት የለም። ትጋት በሌለበት እውቀት የለም። እውቀት የሚሰበሰበው በትጋት ነው። ንብን ይዋት ተኝታ አይደለም ያን ሁሉ ማር የምትሰበስበው፣ ተግታ ነው፣ ወታ ወርዳ ነው። ስለዚህ ተመልከቱ፣ ንብ ማርን እንደምትሰበስብ ማር ቃለ እግዚአብሔር የሚሰበሰበው በትጋት ነው። በታምር አይደለም። ገርማል እኮ አሁንስ እንዲያው የማይገባ ነገር ልናገር ነው። ሰው በቃ እንዲሁ ጥግብ ታምር ፍለጋ ዝም ብሎ ማጥናት ሲያቅት ጊዜ ዝም ብለት እየበላ ለጥበልና እስቲ እንዲያው የጥናት መድኃኒት ምንድን ነው ተበጥብጦ የሚሰጣል እያልክ ተጃጃል። እንግዲህ አታጠናም፣ ተግታል። እንቅልፍትን አትቀንስም። እንዲ ተጋድመ እንደ ግንድ እያደርክ እንዲ ነው አብሾ በየት ነው የሚገይበል። እንግዲህ እንዲህ ያለ ነገር የለም። እንዲሁ እግዚአብሔር እንዲሁ የሚደገም አለ። የእውቀት የድሮ አባቶች የሚጠቀሙት ነበረ። ይህ እንዲሁ ማምላክን እንዲሁ ደም ያፈላል አዛኝ እንዲሁ አይባልም እንጂ ነውር አይደለም። እንዲ የነ ዮሐንስ አፈወርቅ ልጅ ሁነን እንዲሁ ይሄ ወረቀት ፍለጋ ድግምት ፍለጋ ደግሞ ምንድን ነው? ዮሐንስ አፈወርቅ ብሉይና አዲሳትን ያጠናቸው ምን አድርጎ ነው? 15 ዓመት በሙሉ ገብስ በሚዛን እየመዘነ እየበላ ነው። ትጋት ነው፣ ጾም ነው እውቀትን የሚገልጠው። ይሄ ደግሞ ጨጨጨጀጀ ዝም ብሎ ድዝድዝና ይሄ ክርታስ ፍለጋ ደግሞ መሮጥ ምንድን ነው ደግሞ? የሰው ልጅ ክርስቶስን ያህል ጥበብ እያለ ጥበብ ኃጢአት ነው ምንድን ነው? አሁን ስትሳቡት የቄሱ ተማሪ ሁላ እንዲያሚል ጥበብ ኃጢአት ነው እንዴት ነው ይላል። ጥበብ ኃጢአት ነው ማለት ምንድን ነው? ለእውቀት ብሎ የሆነ ነገር ቢጠጡ ምንድን ነው? ይሄ ተኝተህ እያድርግ ያን በጥብጠህ ጠጥተህ ሊቁነ እግዚአብሔርም አይፈልግም እንዲህ ያለ ነገር። እስቲ አሁን ከነቢያት ከሐዋርያት ከሊቃውንት አንድ ቅጠል በጥብጦ ሊቅ የሆነ ሰው አለ? የለም፣ ማንም የለም። ያሬድ ነው? አባ ጊዮርጊስ ነው? ዮሐንስ አፈወርቅ ነው? ቄርሎስ ነው? ማን ነው? እስቲ አሁን አንድ ማን አለ? እስቲ አሁን ለወደፊቱ ሰው የእውቀት መድኃኒት መጠጣት ይቻላል አይቻልም ብሎ ከጠይቃችሁ ከሊቃውንት የጠጣ ሰው አምጣ ነው። ከሊቃውንት የጠጣ ሰው አምጣ እስቲ። ከቅዱሳን በገድልም ሆነ በድርሳን እገሌ ይሄንን ቅጠል ጠጥቶ ሊቆን የሚል ካመጣት ጥሩ። አባቶቻችን ካላደረጉት ደግሞ ምንድነው? ንነሰን ተሉ እምነት አበዊነ ቅዱሳን ዘይን በለተወላውሎ ነው የሚለው ቅዱስ ቄርሎስ ሲናገር ሃይማኖተ አበው ላይ። እኛ አባቶቻችን ጎዳና ያለ ጥርጥር ሃይማኖታቸውን ከነስራቸው ነው የምንከተላቸው። ይሄ ነው። ሰው ለምንድን ነው አዋቂ የማይሆነው ካላችሁ፣ ድንቁርና የሚወለደው ከስንፍና ነው። ስንፍና የሚወለደው ከጥጋብ ነው ማለት ነው። ጥጋብ ልብን ያጨልማል። ጥጋብ የውርደት ምንጭ ነው። ጾምን መሻር የውርደት ምንጭ ነው። ጸሎቱ ለዘይጸጉም በአሚን ይከውን። ተመልከቱ፣ ከመጸጉረ ንስር ዘይሰርር መልዕልተ አየር ይላል ሲናገር። አምኖ የሚጸልይ ሰው ጸሎቱ ለዘይጸውም በአሚን፣ እየጾመ በእምነት የሚጸልይ ሰው ጸሎት ይላል በአየር ላይ እንደሚበር እንደ ንስር ጸጉር ነው የሚለው። እንደ ንስር ጥጋቡ አያሰጥመውም፣ በእንቅልፍ ባህር አይሰጥምም ማለት ነው። ስለዚህ ከፍ አድርጎ ጸሎቱ የሚያርግለት ጥጋቡን የቀነሰ ሰው ነው። የጾመኛ ሰው ጸሎት ያርጋል። እሱን ነው የሚናገረው። ወጽጋብሰ ያወርድ ታሕተ፣ ጥጋብ ግን ወደ ታች ያወርደዋል። አዳምን ወደ ታች ያወረደው ምን እንደሆነ ልንገራችሁ፣ መብል ነው። የአዳም ልልናው ምን ነበረ? ጾም። ሁላችሁ ወቁት። የአዳም ልልናው ጾም ነበር። የአዳም ውርደቱ መብል ነው፣ ጥጋብ ነው። ስለዚህ እግዚአብሔር የቅድስናን መጀመሪያ የጀመረው በጾም ነው። ውርደት የተጀመረ በመብል ነው። አዳም በለስን ሲበላ ውርደት ተጀመረ። ይኸውላችሁ የሉቃስ ወንጌል ምዕራፍ 10 ላይ ስታነቡ አሃዱ ብእሲ እንዘይወርድ እምኢየሩሳሌም ውስተ ኢያሪሆ ረከብዎ ፈያት ወፈቅዕዎ ወሰለብዎ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲሄድ ወንበዴዎች አግኝተው ደበደቡት ብሎ
ጌታ ምሳሌ መስሎ ተናገረ። አንድ ካህን መጣ፣ አልፎት ሄደ። አንድ ሌዋዊ መጣ፣ አልፎት ሄደ። አንድ ሳምራዊ መጣ፣ አገኘውና አዘነለት። በቁስሉ ላይ ወይንና ዘይት አፈሰሰለት። በአህያውም ጭኖ ወሰደው። ለሳምራዊ ወሰደው፣ ሰጠና 2 ሳንቲም ሰጥቶ በእነዚህ ፈውስልኝ አለው አለ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ የተባለው ምን መሰላችሁ? አዳም ከልልና ነፍስ ሲዋረድ ማለት ነው። ሲዋረድ ወንበዴዎች አገኙት። ወንበዴዎች የተባሉት አጋንንት ናቸው። አዳም ከኢየሩሳሌም ወደ ኢያሪኮ ሲወርድ ማለት ከቅድስና ወደ ኃጢአት ወደ ውርደት ሲወርድ አግኝተውት ወንበዴዎች ደበደቡት ማለት። አዳም ሲወርድ አጋንንት ደበደቡት። አዳም መውረድ የጀመረ በምንድን ነው? በመብል ነው። አጋንንትን የሚሰበስባቸው ምንድን ነው? መብል። አጋንንት እኛን በዝሙት የሚደበድቡን፣ በቂም የሚደበድቡን በምን ይመስላችኋል? በነገር የሚደበድቡን በምን ይመስላችኋል? በጥጋብ ነው። አዳም ሲወርድ የተገኘ በመብል ነው። ሲወርድ ባያገኙት ወንበዴዎች ባልደበደቡት ነበር። የደበደቡት ደግሞ ሲወርድ አግኝተውት ነው። የወረደ በጥጋብ ነው። አየህ። ስለዚህ አዳም የወረደ በመብል ስለሆነ የአዳም ውርደት በመብል ስለተጀመረ ትንሣያችንን ክርስቶስ በጾም ጀመረው። ለዚህ ነው መጀመሪያ 40 ቀን ጾሞ ስብከትን የጀመረበት ምክንያት። ውርደት በመብል እንደተጀመረ ትንሣኤ በጾም ይጀመራልና የመጨረሻው ሕይወታችንም ጾም ስለሆነ መብል አይደለም። የሚገርማችሁ ተመልከቱ። ዝውቱ ግብረ አይርው ማር ይስሐቅ አዘውትሮ ጾም እየሻሩ በሕግ ከተወሰነው ሰዓት በታች ሰዓት እየቀነሱ ጾምን ቀንሶ መብላት የእሪያና የአሳማ ስራ ነው ይላል። የአሳማ ስራ ነው። ምን ትዑቱ ግብረ ተመልከቱ። ግብረ አይርው የአሳማ ተግባሩ ምንድን ነው ብለህ ብትጠይቀኝ አለ። አሳማ ተግባሩ ምንድን ነው? አኮኑ ተጸምዶ ለመብል ዘይንበለ ውሳኔ፣ ያለ መጠን መብላት ነው እንጂ ሌላ ምንድን ነው? ያለ ጊዜው መብላት አይደለምን ይላል። በመጽሐፍ ቅዱስ አሳማ እንደማይበላ ታውቃላችሁ አይደል? ይበላል አይበላም? ለምን የማይበላው? አሳማ ለምን የማይበላው? ሆዳም ስለሆነ ነው። አሳማ አይበላም ማለት ሆዳም ሰው አይጸድቅም ማለት ነው። ገብቷችኋል? አሳማ አይበላም ማለት እሱ ነው እንጂ እግዚአብሔር ስለ አሳማ አለመበላት ብቻ ነው የሚተናገር። እያንዳንዷ የብሉይ ኪዳን ቃል ወርቅ ስለሆነች ነው። ሌላው አሳማ ባለቤቱን የሚያውቀው መብል ይዞ ሲመጣ ብቻ ነው። ሌላ አያውቀው። ውሻ በሽታ ነው የሚያውቀው፣ አሳማ በመብል ነው የሚያውቅ። ስለዚህ አሳማ አይጸድቅም፣ አሳማ አይበላም የተባለበት ምክንያት አሳማ ጌታውን የሚያውቀው ሲያበላው ብቻ እንደሆነ እግዚአብሔርን ሲያበላቸው ብቻ የሚያመሰግኑ ሰዎች የእግዚአብሔር ሰዎች አይደሉም ማለት ነው። ለዚህ ነበር ጌታም 5 እንጀራ አበርክቶ ካበላ በኋላ እየተከተሉ የፈልጉትን ሰዎች አራራራ እንዲህ እያደረገ የሚያበላ ከሆነስ እናንግሰው። ይሄ ቢራቡ ያመሳል፣ ቢታመሙ ይፈውሳል፣ ቢሞቱ ያነሳል። እንዲህ ያለውን ሰው ቢያነግሱት ምን ይብሳል? እናንግሰው። ሐዋርያት ደግሞ ይዋሃል እኛ እንዝላችኋለን ብለው ነበረ። ደግሞ ተሰወራቸው። ሕዝቡ በመርከብ ተሳፍሮ እየፈለገ ሄደ። መምህር የት ሄደህ ነው? ጠፍተን። አማን አማን ብለክሙ አኮ ዘተሐስሱኒ በእንተ ዘሬክሙ ታምራት። አሁን ትምህርቴን ብላችሁ ነው የመጣችሁ? አሁን ታምራቴን ብላችሁ ነው? አላ በእንተ ዘበላይክሙ ወበእንተ ዘጸገብክሙ ህብስተ፣ በልታችሁ ስለጠገባችሁ ነው የተከተላችሁኝ አላቸው። ስለዚህ ጥጋብ ነው እኔን ያስፈልጋችሁና በመብል የመጣ በመብል ይሄዳል አልፈልግም አላቸው። ተገበሩ እንኮሳ እኮ ለመብል ኃላፊ አላ ለኃላፊ ለጠፊ ምግብ ባሪያ መሆናችሁን ተውት። አላ ለመብል ዘይነብር ለሕይወት ዘላለም ዘይወክም ወልደ እጓለ እመሕያው፣ የሰው ልጅ ለሚሰጣችሁ በመልዕልተ መስቀል ስጋውን ቆርሶ ደሙን አፍሶ ለሚሰጣችሁ ለሕይወት ምግብ ለስጋውና ለደሙ ተገዙ እንጂ የመብል ባሪያ አትሁኑ። አሳማ አይበላምና ለመብል ልባችሁ ክርስቶስን አትፈልጉት ሲል ነው። ሌላው መጽሐፍ ምንድን ነው የሚለው? አዕዋፍ ይሰገሩ በእንተ መብልዖሙ፣ ወፎች የሚጠመዱት በመብል ነው፣ ነፍስ የምትጠመደውም በመብል ነው ይላል። ሰው ወጥመድ ውስጥ የሚገባው በመብል ምክንያት ነው። ሆዳም ሰዎች ናቸው ሀገርን የሚሸጡ፣ ሆዳም ሰዎች ናቸው ሕዝብ የሚሸጡ፣ ሆዳም ሰዎች ናቸው ራሳቸውንም የሚሸጡ።
የሆዳቸው ባሪያዎች እለ ከርሶሙ አምላኮሙ ሆዳም ሰዎች እንኳን ወገናቸውን አምላካቸውን ይሸጣሉ። እንደ ይሁዳ ያሉት እለ ከርሶሙ ያመልኩ ሆዳቸውን የሚያመልኩ ብሎ ቅዱስ ጳውሎስ የተናገራቸው እንዲህ ያሉ ሰዎች እባብ ናቸው። የማያፍር ሰውና ሆዳም ሰው እባብ ነው። እባብ መሬትን ይበላል። የሚበሉትን ብቻ እየተከተሉ የሚኖሩ ሰዎች እባብ ናቸው። እባብ አያፍርም፣ በሰው መሃል ሸር ብሎ ይሄዳል። ብእሲ ዘያሐፍር ከይሲ ውእቱ ዘይሴሰይ መሬተ ይላል ማሪሳቅ። የማያፍር ሰው አፈር የሚበላ እባብ ነው ይላል። እባብ በሰው መሃል የማያፍር እንደማያፍር ሁሉ ነውሩን በአደባባይ ሲሰራ ሀፍረት የማይሰማው ሰው፣ ክፋት ሰርቶ የማይጸጸት ሰው እሱ እባብ ነው። ሆዳም ሰውም እንዲሁ አሳማ ነው። ስለዚህ ወፎች የሚጠመዱ በመብል ነው። ጌታችን ኢየሱስ ክርስቶስ ሐዋርያትን እንኳን እናንተን እንዴት ስለ ጥጋብ ተሰበክን እንዳትሉ አደራችሁ። እንኳን እኔንና እናንተን ክርስቶስ ሐዋርያትን እንኳን ያስጠነቀቀበት ርዕስ ጥጋብ ነው። የሉቃስ ወንጌል ምዕራፍ 31 ቁጥር 34 ላይ ምን ነበር? 21 34 ላይ ምንድነው ያላቸው መሰላችሁ? እቀቡ ርእሰክሙ ወይታክብዱ ልበክሙ በመብል ወበመስቴ ወበፍስታይ ዘእንበለ ግዕዝ። ስጋ በመብላት ወይን በመጠጣት ልቡናችሁን እንዳታከብዱ ተጠንቀቁ ብሏቸዋል። በመብላት በመጠጣት ልባችሁ እንዳይከብድ ተጠንቀቁ። ከዚህ የተነሳ ነው ብዙ አባቶቻችን ባይታውያን መነኮሳት አባቶቻችን ስጋ አትብሉ ወይን አትጠጡ ብለው የሚያዙት ከዚህ የተነሳ ነው። ልብ ይከብዳል ብለው ነው። ስለዚህ የልቡና መጨለም ከዚህ ይወለዳል። ጥጋብ፣ ዱላ፣ ድብድብ ሁሉ የአእምሮ መጨለም ሁሉ የሚወለደው ከጥጋብ ነው። ነጽሮት የማይወለደው ከጥጋብ ነው። ተመስጦ የሚጠፋው በጥጋብ ምክንያት ነው። ተመስጦ መብል የመሰጠው ሰው እንዴት ሥላሴ ይመስጡታል? እንዴት ማርያም ትመስጠዋለች? የመብል ነገር የጠፈጠው ሰው መብል መስጧቸው እኮ ነው የድንግል ማርያም ውበት አልደንቃቸው ብለው ሰዎች የጠፉት። ትዝ አላቸውማ። ጾሙና ጸልዩና የቤተ ክርስቲያንን ውበት ተረዱ ሲባል ኧረ እኔ ወንድሜ ጠዋት ተነስቼ በወተት መጠጣት፣ ዳቦ መብላት፣ ስጋ መብላት፣ መተኛት፣ ግጥም ሙሉ ሰዓታት ቅዳሴ የምን ተው እባክህ፣ እኔ አርፌ መተኛ እንፈልገው። መስጦታል። ሰው በራሱ ዓለም ነው የሚኖረው። አሁን በዚህ የተመሰጠ ሰው እንዲሁ በእውነቱ ለደንቆሮ የማሕሌትን ነገር ማን ያስረዳል? እንዲህ የፀሐይ መልኳ በጣም መልካም ነው ብሎ ለዓይነ ስውር የሚነግር ማን ነው? ፍጹም ነው። አንድ ሰው እየላሉ በጉድጓድ ነበር የሚኖረው አሉ። በጉድጓድ ከተወለደ ጀምሮ በጉድጓድ ነው የኖረው። አንድ ቀን አይ ፀሐይ ምን ትመስላለች መሰሉ ሲል ኧረ እንደዚች ጉድጓድ ያለው ውብ የለም በዚች ምድር ላይ ያለ ይባላል። ወጥቶ አያውቅም እኮ ሰው ሞሉት እና በዚያ ሰጥሞ የሚኖር ሰው ፈጽሞ ለዚህ ነበረ እግዚአብሔር። ተመልከቱ ውሃ ይሄ የጥጋብ ብዛት ሰውነታችን ጽድቅን እንዳያበቅል የሚያደርግ ረግረግ ውሃ ነው። እግዚአብሔር በኦሪት ዘፍጥረት ምዕራፍ 1 ቁጥር 9 ላይ ለይት ጋባ ማይ ውስተ ምዕላዲሁ ወያስተርኢ የብስ፣ ውሃው በየክፍሉ ይሰብሰብ፣ ውሃው ይሰብሰብ መሬትም ትገለጥ አለ። እግዚአብሔር መሬት ከማብቀሉ አስቀድሞ ውሃው ይድረቅ፣ ጠፈፍ ይበል፣ ደረቅ ይበል ነው ያለ። ውሃ የተኛበት መሬት ለማብቀል አይመችም። 24 ሰዓት በመብልና በመጠጥ የለመለመ ሰውነት ጽድቅን ያበቅል ዘንድ አይቻለውም። ውሃውን ጠፈፍ አድርጎ ሰኞ ውሃውን ጠፈፍ አረገና እግዚአብሔር ማክሰኞ ለታብቁል ምድር ዘራ ዘይዘራ በበዘሩ ወበበጽጌሁ ወበአርያሁ፣ መሬት ዘርን በየወገኑ ታብቅል ብሎ የተናገረ መጀመሪያ ውሃውን ጠርጎ ነው። እኛም በጾም በጸሎት ሰውነታችን ሲገሰጽ እና በትጋት ለጉመን ስንይዘው የጸሎት ፍሬ፣ የፍቅር ፍሬ፣ የትትና ፍሬ በሰውነታችን ውስጥ ይገኛል እና ጥጋብን ማስወገድ የጽድቅ ሁሉ ምንጭ ነው። ጥጋብ የክፋት፣ የመገዳደል፣ የዝሙት፣ ትዳርን የመፍታት፣ ፍትህን የማጉደል፣ ለባልንጀራ አለማዘን፣ የዝርፊያ፣ የቅሚያ፣ የዘፈን፣ የጭፈራ፣ የዋይታ፣ የግርግርታ የዚህ ሁሉ ምንጩ ምንድን ነው ስትሉ ጥጋብ ነው።
እና እግዚአብሔር ልክ የሆነ መስመር የገባ ሰውነት ያድለን። ጾሙን ጾመን በአግባቡ ለፍሬ እንድንበቃ አምላከ ቅዱሳን ይርዳን። ጥጋብ አይነተኛ በሽታ ነው፣ በእውነት አይነተኛ ደዌ ነው። ይችን የምትፈውሰው ደግሞ ጾም ናት እና ጾሙን በአግባቡ እንግዲህ እስካሁን ያጀመራችሁ እንኳን አትኖሩም። እስከ 9 ሰዓት ድረስ ሞልታችሁ ጾሙ። ከሆነላችሁ ጨምሩ እንጂ አታሳንሱ። ጾመን ለማበርከት ያብቃን። በሰዓት ገብታችሁ በሰዓት እንድትገቡ ስለምንፈልግ እዚህ ላይ ይበቃናል። የነገ ሰዎች ይበለን። መድኃኔዓለም አምላከ ቅዱሳን ከሁላችን ጋር ይሁን። ለሀገራችን ሰላም ይላክልን።